ግብርና የማንኛውም ሀገር በተለይም ደግሞ በማደግ ላይ ያሉ ሀገራት የኢኮኖሚ የጀርባ አጥንትና ወደ ኢንዱስትሪ ለሚደረገው መዋቅራዊ ሽግግር ዋነኛው መሰረታዊ ድልድይ ነው። ይህ ዘርፍ ምግብን ከማምረት ባለፈ የአንድን ሀገር የፖለቲካ የማህበራዊና የኢኮኖሚ ሉዓላዊነት የሚወስን ስትራቴጂካዊ ምሰሶ ነው። ዘርፉ ለሀገር ኢኮኖሚ ከሚያበረክታቸው ዘርፈ ብዙ አስተዋጽኦች መካከል ዋነኛው ለህዝብ የሚያስፈልገውን መሰረታዊ የምግብ ፍላጎት በማሟላት ጤናማ ንቁና አምራች የሰው ኃይል መገንባቱ ነው። በሀገር ውስጥ በቂ የምግብ ምርት ሲኖር ሀገሪቱ ለምግብ እህል ማስገቢያም ልታወጣው የነበረውን ከፍተኛ የውጭ ምንዛሬ እንድታድንና ለሌሎች ታላላቅ የልማት ፕሮጀክቶች እንድታውለው ያስችላታል። ከዚህ በተጨማሪም ግብርና ለአብዛኛው የገጠርና የከተማ ህዝብ በቀጥታም ሆነ በተዘዋዋሪ ሰፊ የስራ ዕድልን በመፍጠር የህብረተሰቡን የገቢ ምንጭ በማሳደግና የድህነት መጠንን በከፍተኛ ደረጃ በመቀነስ ረገድ ግንባር ቀደም ሚናን ይጫወታል። በሌላ በኩል ሀገራት የኢኮኖሚ አቅማቸውን ለማጠናከርና ዓለም አቀፍ የንግድ ሚዛናቸውን ለማስተካከል የሚጠቀሙበትን የውጭ ምንዛሬ በማስገኘት ረገድ ግብርና የአንበሳውን ድርሻ ይይዛል። እንደ ቡና፣ ሻሂ፣ የቅባት እህሎች፣ ጥራጥሬዎችና የአበባ ምርቶች ያሉ የግብርና ውጤቶች ወደ ውጭ ገበያ በመላክ የሚገኘው የዶላር ገቢ ለፋብሪካዎች ማሽነሪዎች፣ ለነዳጅና ለሕክምና ግብአቶች መግዣነት ይውላል። ከዚህ ጋር ተያይዞ የአንድ ሀገር የኢንዱስትሪ እድገት ሙሉ በሙሉ በግብርናው ዘርፍ ጥንካሬ ላይ የተመሰረተ ነው። ምክንያቱም የሀገር ውስጥ አምራች የኢንዱስትሪ ክፍሎች እንደ ጨርቃ ጨርቅ፣ ስኳር፣ የቆዳ ውጤቶችና የምግብ ማቀነባበሪያዎች በአስተማማኝ ሁኔታና በካፒታል አነስተኛ በሆነ ወጪ የሀገር ውስጥ ጥሬ ዕቃ የሚያገኙት ከዚሁ ዘርፍ በመሆኑ ነው። የገበሬው ምርታማነት ገቢ ሲጨምር በከተማ የሚመረቱ የኢንዱስትሪ ውጤቶችን የመግዛት አቅሙ ስለሚጎለብት ይህ ሂደት በገጠርና በከተማ መካከል ጠንካራ የገበያ ትስስርን ይፈጥራል። በመሆኑም የግብርናው ዘርፍ በክረምትና በበጋ ወቅት ያለውን አፈጻጸም የሀገሪቱን አመታዊ የጠቅላላ የሀገር ውስጥ ምርት ማለትም ጂዲፒ እድገት በቀጥታ ይወስነዋል። በአጠቃላይ ሲታይ ግብርና በዘመናዊ ቴክኖሎጂ በመስኖና በምርጥ ዘር መደገፍ ማለት የሀገርን የኢኮኖሚ መዋቅር መለወጥና ዘላቂ እድገትን ማረጋገጥ ማለት ነው። ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ወሎ ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በመተባበር ወደ እናንተ የሚያደርሰው ሳምንታዊው የማህደር ወሎ ፕሮግራማችን ነው። በዛሬው ፕሮግራማችን ዩኒቨርሲቲው በ2017 ዓ.ም በ3 ወረዳዎች ለሚገኙ አርሶ አደሮች የተሻሻለ የሙዝ ዝርያ አቅርቦ ነበር። በመሆኑም የሙዝ ተክሎቹ ያሉበትን ደረጃ የዩኒቨርሲቲው የስራ ኃላፊዎች በተገኙበት የመስክ ምልከታ አድርገዋል። የዛሬው ፕሮግራማችን እዚህ ላይ ትኩረት ያደርጋል። የፕሮግራሙ አዘጋጅና አቅራቢ ሰላሀዲን ሰይር ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩም። የተሻሻሉ የሙዝ ዝርያዎች በዘመናዊ የግብርና ምርምር አማካኝነት የበሽታና ተባዮች የመቋቋም አቅማቸው የዳበረና በአጭር ጊዜ ውስጥ ምርት የሚሰጡና ከፍ ያለ ይዘት ያላቸው ዝርያዎች ናቸው። እነዚህ ዝርያዎች በተለይም እንደ ዊሊያምስ፣ ግራንድ ናይን እና የተለያዩ የሀገር ውስጥ የምርምር ማዕከላት ያወጧቸው ዝርያዎች በስፋት ጥቅም ላይ ይውላሉ። የተሻሻሉ የሙዝ ዝርያዎች ዋነኛው መለያ ባህሪያቸው በአንድ ሄክታር ላይ የሚሰጡት የምርት መጠን ከሀገር በቀል ወይንም ከተለምዶ ዝርያዎች እጅግ የላቀ መሆኑ ነው። አንድ የተሻሻለ የሙዝ ዘለላ በጣም ከባድና ብዙ ፍሬዎችን የሚይዝ ሲሆን ተክሉ ፍሬ አፍርቶ ለገበያ ለመድረስ የሚፈጅበት ጊዜም አጭር ነው። ይህም አርሶ አደሩ በአጭር ጊዜ ውስጥ ብዙ ምርት ሰብስቦ ተጠቃሚ እንዲሆን ያደርገዋል። አሚኮ ያነጋግራቸው በደጓ ጨፋ ወረዳ የሚገኙ አርሶ አደሮችም የሙዝ ዝርያዎቹን እየተንከባከቡ መሆኑን አንስተዋል። ስሜ ኡመር አህመድ መሐመድ ባላለው የምኖረው እዚሁ 06 ገርቢ ቀበሌ ውስጥ ነው የምኖረው። በደጓ ጨፋ ወረዳ 06 ቀበሌ ነው የተከልኩት። 200 እግር ነው የተከልኩትኝ። 20-40 የሆነች መሬት ላይ ነው። በ2 ሜትር ከምናምን ርቀት ላይ 2 ሜትር በ3 ሜትር ርቀት ላይ ባንኛው ሳይድ 2 ሜትር ባንኛው ሳይድ 3 ሜትር ርቀት ላይ ያደረገን 200 ፍሬ ነው የተከልኩት በነሐሴ ወር ነው። አሁን እንግዲህ በጣም በትግል ነው እንትን ያሉን እና መጀመሪያዎቹ 4 ወር ላይ እንደው ቅዝቃዜውም ውሃው ምንም ስላልደረቀላቸው በጣም በትግል ነው እንትን ያልናቸውና አሁን ከየካቲት ወደዚህ ነው ትንሽ ጥሩ አየር ሲያገኝ አየሩ ሞቃታማ ሲሆን አሁን ጥሩ ላይ ነው ብዬ አስባለሁ። ስሜ መሐመድ አህመድ ሙሄ ነኝ። ያው የምኖረው በደዋ ጨፋ ወረዳ በበደኖ 014 ቀበሌ ነው። ባለፈው ነሐሴ ወር ወሎ ዩኒቨርሲቲዎች ይሄንን ሙዝ ለሙከራ ብለው የሰጡኝ 75 እግር ነው። 75 እግር ነው። ተ75 እግርም አንድም አልደረቀም። ሁሉም ለምዷል። ከዛ በኋላ እዚህ ካሁን ደረጃ ተደረሰ።
ከአባቱ ውጭ ሁለት ብቻ ተው ስላሉኝ ያ እየተገነጠለ እኔ ወደ 33 አካባቢ ተክያለሁ። ሌላ ወሎ ዩኒቨርሲቲዎች ፍሉን እንፈልገዋለን ብለው ከዚህ የተገነጠለውን ወስደው በግዥ መልክ ማለት ነው ወስደው እነሱ ወስደዋል። ለሌላም ሰው ደግሞ አራምጄ እኔ የሰጠሁት አለኝ እና አሁን እዚህ የምታዩት ሙዝ ከናቱ ውጭ ይሄ ሁለት የሆነው ከስር የሚወጣውን አንድ የልጅ ልጅ ነው የምትተወው ስላሉኝ ያንን በማድረግ ሁለት ነው ያለው። አሁንም ሲወጣ ተገንጥሎ ወደ ሌላ ይራመዳል ወይም ለሌላ ሰው ሰጠዋለሁ እንጂ ይሄን ፍሬውን ይበላብሃል፣ ይሻማብሃል እና የመወፈር ባህሪ ያመጣም። ሁለተኛ ፍሬው ሲያፈራ ደግሞ የመወፈር የመዋደል ባህሪ ያመጣም። ከስር ያለው ቅጥይ ተበዛ ስላሉኝ ያን ያረኩ። በቀጣይም የተሻለ ምርት እንደሚጠብቁም ገልጸዋል። ያው እንግዲህ የሆነ ነገር ስትናይ የደወርኩ ነገራቸው አለ ይመጣሉ። የሚያስፈልገውን ነገር መድኃኒትም ያዙልናል። በቅጠሉም ላይ እንግዲህ ያው የመጀመሪያው ስለሆነ እንደ ድካማችን ያው ጥሩ ነገር እንጠብቃለን። አሁን ይሄንን ሙዝ ውጤቱን አላየሁትም። ወደፊት ገና ውጤቱን አገኛለሁ ብዬ ነው። አሁን ይሄን ሙዝ በዚህ ብቻ በቃይ ሳልል ገላው ወሎ ዩኒቨርሲቲዎችም ጋር ተገናኘሁ። የኛም ዞንና አስተዳደር ፍሉን እናመጣልሃለን እያለኝ ነው። ተጨማሪ የማስፋት ስራ ነው እኔ አሁን የፈለኩት። አሁን በሚቀጥለው ሐምሌና ነሐሴ አሁን በሰኔ ወር ጉድጓዱ ይቆፈርና ጣይ ይመታዋል። ከዛ ፍጋር አቀላቅሌ ጉድጓዱን እደፍናለሁ። በሐምሌና ነሐሴ ከዚህ የበለጠ የማስፋት ስራ እሰራለሁ ያስብያለሁ እና ምናልባት እኔም መሳይ ሰዎች እዚህ ጎረቤቴም እኔ ጋር ሰጥቶ እና አሁን እንዳልኳችሁ እየሰራ ነው። ሌሎች ደግሞ እኛ ጋር እኩል ባይመጡ የተሰጡ አሉ። እኛ ጋር እኩል አልመጡም እነዛ ላኪን ግን የተሰጡ አሉ። ግን ሰው ግን አሁን ሳየው የውሃ ችግር አለው እንጂ አቅሙ በቻለ መጠን ለመሞከር እየታገለ ነው። አርሶ አደሩ የጀመረው እንክብካቤ የታለመለት ደረጃ ላይ እንዲደርስና የተሻሻሉ ዝርያዎቹ ያላቸውን ሙሉ አቅም እንዲያወጡ የግብርና ባለሙያዎች አስፈላጊውን ሙያዊ ድጋፍና ቀጣይነት ያለው ክትትል ሊያደርጉላቸው ይገባል። በደዋ ጭፋ ወረዳ ገርቢ ቀበሌ የመስኖ ባለሙያ ለአርሶ አደሮች ሙያዊ ድጋፍና ክትትል እያደረጉ መሆናቸውን ጠቁመዋል። አሁን የምንገኘው ሰፋሪ የሚባል የአርሶ አደር የመስክ ትምህርት ቤት የሚባል ላይ ነው የምንገኘው። ይሄ ሙዝ የተተከለው አምና ክረምት ላይ ነው። ሐምሌ ነሐሴ 14 አካባቢ ነው የተከልነው። ስንተክለው መሬቱ በጣም ውሃማና እንትን ነበረ፣ በጣም ውሃ የሞላበት ነበረ። መሬቱን በጣም ቻሌንጆችን አልፎ ነው እዚህ የደረሰ። በባህሩ ደግሞ በ9 ወር ምርት ማሳየት አለበት የሚባለው እውነት ነው። ግን ሌላው እዚህ አካባቢ በኤስኤንቪ ፕሮጀክት በትሹ ደሴ ትሹ ካልቸር ምናምን የተሰሩት አሉ። ግን እነሱ በ11 ወራቸው አሁን ምርታማ ላይ ደርሰዋል። ይሄንኛው ደግሞ በውሃው በውርጮ በምኑ ተጎድቶብኝ ነው እዚህ የደረሰ። አሁን ደግሞ ይሄንኛው ኡመራህሙ የሚባለው 200 ሙዝ ነው ተከለለን። ደህና ሁኔታ ላይ ነው ያለው። ክትትል ነው ያደርጋለሁኝ። ትደውልልኝ መጣና የተገኘበትን በሽታም ቢሆን ጽፍበታለሁኝ። ከኔ ጋርም ካለ ደግሞ መድኃኒት ይሄን አክል የሚል አድርገ እርጭ ምናምን ብዬ ነግረዋለሁኝ። እኔ ጋር ካልኖረ ደግሞ ወደሚመለከተው ጽፍለትና ሄዶ ይገዛል፣ ይረጫል። ወሎ ዩኒቨርሲቲ 1500 ችግኝ ነው የሰጠን። ከዚህ ውስጥ 1000 የሚሆን ግራንድ ናይን ነው፣ 500 የሚሆን ደግሞ ዊሊያም ነው። ቫራይቱ ይለያል። በዚህ አካባቢ እኛ ግራንድ ናይን እና ዊሊያምን በኤስኤንቪ ፕሮጀክት ነበር የምናውቀው። ከዛ የኤስኤንቪ ፕሮጀክት በጣም ምርጥ ምርት ተሰጥቶ ስለተገኘ ይሄንኛው ምርጥ ነው ብሎ አርሶ አደሩ ስለወደደልን ቢቀርብልን ብለን ግብርና አቀረብንላቸው። ግብርናዎቹ ደግሞ ለሚመለከተው አሳውቆ እነሱ ደግሞ አቀረቡልን ማለት ነው በስጦታ መልክ። ወሎ ዩኒቨርሲቲ የምርምር ማዕከላቱን ውጤቶች ወደ ማህበረሰቡ ለማውረድና የአርሶ አደሩን የኑሮ ዘይቤ ለመለወጥ የሚያደርገውን ሁለንተናዊ ጥረት አጠናክሮ ቀጥሏል። ዩኒቨርሲቲው በዘመናዊ የግብርና ምርምር የተገኙ የበሽታ ና ተባዮችን የመቋቋም አቅማቸው የዳበረና ከፍተኛ ምርት የሚሰጡ የተሻሻሉ የሙዝ ዝርያዎችን በ3 ወረዳዎች ለሚገኙ አርሶ አደሮች አሰራይቷል። በወሎ ዩኒቨርሲቲ ግብርና ኮሌጅ እጽዋት ሳይንስ ትምህርት ክፍል ኃላፊ ዶክተር ሚኪያስ ወንድሙ ዩኒቨርሲቲው ዝርያዎቹን ከማቅረብ ባለፈ አርሶ አደሩ ዘመናዊ የአስተራረስና የእንክብካቤ ዘዴዎችን እንዲቀስም ስራዎችን እየሰሩ መሆኑን እንዲሁም የሙዝ ዝርያዎቹን በኩታ ገጠም አርሶ አደሩ እንዲያለማ መደረጉን ያነሱት ማህበረሰብ አገልግሎት ዘርፍ የአምና 2018 ክረምት ላይ የሙዝ ክላስተር ተከላ አካሂደናል። ይህ ዘር ችግኙ በአይነቱ የተሻለ ነው። ዊሊያምስ ዝርያ የሚባል ከደሴ ትሹ ካልቸር
ተቀብለን በግዢ ወደ 1.3 ሚሊዮን ብር በላይ ወጪ ተደርጎ ወደ 50 ሺህ ችግኞች በሶስት ወረዳዎች ነው የተሰሩት። እዚህ ዳዋ ጨፋ ላይ 5000 ነው ያከፋፈል ነው። እዚህ ቀበሌ ላይ ደግሞ ወደ 1400 በላይ ችግኞች ተሰራጭተዋል። ተጠቃሚ የሆኑት አርሶ አደሮች ወደ 26 ወንዶች እና 3 ሴቶች ጠቅላላ ወደ 29 አርሶ አደሮች ተካፍለዋል ማለት ነው። እዚህ ጋር የምናየው አንዱ ክላስተር ነው እንጂ ወደ ውስጥ ፍላጎትና ዝንባሌ ልምድ ያላቸው አርሶ አደሮች ናቸው የተሳተፉበት ማለት ነው። እና በክላስተር ሙዝን እዚህ አካባቢ ለፕሮዲዩስ ለማምረት ነው የታቀደው ማለት ነው። እና በመሬት ስፋት ደግሞ ወደ 1.4 ሄክታር አካባቢ በድምሩ ማለት ነው ከነዚህ አርሶ አደሮች ተሸፍኗል ማለት ነው። በዚህ ዝርያ በግብርና ምርምር ማዕከላትና በከፍተኛ የትምህርት ተቋማት እንደ ወሎ ዩኒቨርሲቲ አማካኝነት ለአርሶ አደሩ የሚሰራጩ የተሻሻሉ የሙዝ ዝርያዎች ከምግብ ዋስትና ባለፈ የገጠርን ኢኮኖሚ በከፍተኛ ፍጥነት የሚያንቀሳቅሱ የገቢ ምንጮች እየሆኑ ነው። ባህላዊ የሙዝ ዝርያዎች በተባይና በሽታዎች ሲጠቁ አርሶ አደሩ ከፍተኛ የምርት መጥፋትና የገቢ መዘጋት ያጋጥመዋል። የተሻሻሉ ዝርያዎች ግን በሽታን የመቋቋም አቅማቸው የዳበረ በመሆኑ ለአርሶ አደሩ አስተማማኝ ዋስትና ይሆናሉ። በሽታን ለመከላከል የሚወጣውን የመድኃኒት ወጪ ከመቀነሳቸውም በላይ ምርት ሙሉ በሙሉ የመውደም አደጋን በማስቀረት የኢኮኖሚ ኪሳራን ይከላከላሉ። የተሻሻሉ የሙዝ ዝርያዎች በስፋት ማምረት ለአርሶ አደሩ የዕለት ተዕለት ወጪ መሸፈን ብቻ አይደለም፣ የገጠር ቁጠባን የሚያሳድግ፣ የቤተሰብን የኑሮ ደረጃ የሚያሻሽል፣ ለልጆች ትምህርት፣ ለጤና እንዲሁም ለተሻለ መኖሪያ የሚሆን አቅም የሚፈጥርና አርሶ አደሩም ተጨማሪ የግብርና ኢንቨስትመንትን እንዲያደርግ በር የሚከፍት የገጠር የኢኮኖሚ ሞተር ነው። ይህንን ሀሳብ ዶክተር ሚኪያስ ይጋሩታል። ዊሊያምስ ቫራይቲ በመካከለኛ አያያዝ እንኳን ባልተጋነነ አያያዝ እስከ 30 ኪሎ ግራም በአንድ እጽዋት በአንድ ፕላንት መስጠት የሚችል ነው። የተሻለ ነው ማለት ነው። የተሻለ ዘለላ ያለው ዝርያ ነው። እንደምታውቀው ደግሞ ሙዝ ከርቆ አካባቢ መጥቶ ነው እዚህ ድረስ የሚሸጠው። ገበያው ክፍት ነው፣ ምርት ይሰጣል። ከዚህ ኮምቦልቻ እዚሁም ከተማ ላይ ሎካሊም ኮምቦልቻም ደስ ማቅረብ ይቻላል ማለት ነው። ምንም የገበያ ችግር የለውም። እየጨመረ የመጣ ተፈላጊነቱ የጨመረ ትርፋማነቱን የሚያሳድግ ሰብል ነው ማለት ነው። ዩኒቨርሲቲው የተሻሻሉ የሙዝ ዝርያዎችን ከማሰራጨትም ባለፈ ምን አይነት ሙያዊ ድጋፍ እያደረገ ነው? ዶክተር ሚኪያስ ምላሽ አላቸው። ሙያዊ ድጋፍ አድርገናል። መጀመሪያ የኦሪየንቴሽን ስልጠናዎችን በዚህ መስጠት ፈልገን ያሰልጠናቸውም አሉ ባለው መጣበብ በእውነቱ ግን ቀጣይነት አለው። እንደምታየው ይሄ በአንድ ሲዝን በአንድ አመት አርቨስት አድርገን ምጥለው አይደለም። ከገበያ ጋር የተያዙ ትሬኒንጎችን አስፈላጊ ነገር ሲሆን ደግሞ የውሃ ችግርም ካለባቸው አስፈላጊ ፋሲሊቲዎችን ለማሟላት ታቅዷል ማለት ነው። ግን ይሄ ቀጣይነት አለው። ከድህረ ምርት አያያዝ ጋር እሱ ጋር የተያያዘ ከገበያ የተያያዘ ትሬኒንጎች አቅደናል። እነሱን ለመስጠት በዝግጅት ላይ ነው። በሙዝ ይሄን ላይ ሲሆን በድንች ሌሎች ወረዳዎችን ደሴ ዙሪያ ኩታበር ላይ ወደዚህ ወደ ተወለደሬ ድንች ዘርን ማለት ነው ዘርን አባስተን ለአርሶ አደሮች ዘር አምራች አርሶ አደሮች ድንች አምራች አርሶ አደሮችን በማደራጀት ወደዛ ለማስገባት ዘንድሮም እንደዚሁ የ75000 ቲዩበርስ ነው እንላቸው እያንዳንዱ ፍሬ ድንች ማለት ነው። ይሄ ነው እሷን ገዝተን ለማባዛት ዝግጅት ላይ ነው። ያ ቀጣይ በሌሎች እንደዚህ ተፈላጊነታቸው በጨመረ ተጠቃሚነትን በሚያረጋግጡ ሰብሎች ላይም እንደዚሁ አስፋፍተን እየሄድን ነው ማለት ነው። ወሎ ዩኒቨርሲቲ ከመማር ማስተማርና ከንድፈ ሀሳብ እውቀት ባለፈ የምርምር ውጤቶቹንና እውቀቱን ወደ መሬት በማውረድ ማህበረሰቡን በቀጥታ ተጠቃሚ የሚያደርጉ በርካታ አዎንታዊ ስራዎችን እያከናወነ ይገኛል። ወሎ ዩኒቨርሲቲ የማህበረሰቡን ተጠቃሚነት የሚለውን መርሁን በተግባር እያሳየ የሚገኝ ተቋም ነው። እነዚህ የምርምርና የማህበረሰብ አገልግሎት ስራዎች ተጠናክረው መቀጠላቸው ዩኒቨርሲቲው ና የህዝቡን ትስስር ይበልጥ የሚያጠናክረው ከመሆኑም በላይ ለአካባቢው ሁለንተናዊ እድገትና ለሀገር ኢኮኖሚ ግንባታ የማይተካ ሚናን ይጫወታል። በወሎ ዩኒቨርሲቲ ግብርና ኮሌጅ ዲን ዶክተር ጸጋይ ጎበዜ ዩኒቨርሲቲው በማህበረሰብ አገልግሎት ዘርፍ የተለያዩ ስራዎችን እየሰራ ነው ብለዋል። ወሎ ዩኒቨርሲቲ እንደሚታወቀው በ3
ትልልቅ ስራዎችን ይሰራል። አንደኛ መማር ማስተማር፣ ሁለተኛ ማህበረሰብ አገልግሎት፣ ሶስተኛ ደግሞ ምርምር መስራት በህግ የተሰጠው ኃላፊነት ነው። ከዚህ ውስጥ እንግዲህ ዛሬ እዚህ የተገኘንበት ዋና ዓላማ ስንመለከት በማህበረሰብ አገልግሎት ማህበረሰብን ፍላጎት መሰረት ባደረገ ሁኔታ ፕሮፖዛሎች ተዘጋጅተው ባለፈው አመት በ2017 ክረምት ላይ ሐምሌ 17 አካባቢ ሐምሌ ውስጥ የዚህ የሙዝ ክላስተርን አቋቁመን በፍላጎት መሰረት ባደረገ መልኩ የሙዝ መንደሮችን የማቋቋም እሳቤ ነበረ። እንግዲህ በዛው ባለፈው አመት ችግኞች ነበሩ የተሰራጩት። ከዛ ውስጥ እንግዲህ ዛሬ እዚህ የመጣ ነው ችግኙ በምን ደረጃ ይደርሰዋል፣ እስቲ ያለስ ያጋጠመስ ነገር ምንድነው የሚሉትን ነገሮች ለማየት ነው ዛሬ የመጣ ነው። እውነትን ለመናገር በዚህ አመት አሁን ብዙም ክትትሉ ጎላ ባይሆንም ግን በሪሞት ማለት በርቀት ሆኖ የመከታተል እና ችግሮች ሲከሰቱ መፍትሄ መስጠት ነገር ነበረ። በአካል ስንጎበኝ ግን አሁን ይሄ መጀመሪያው ነው። በተለይ እንደ ኮሌጅ ወደ 50 ሺህ የሚሆን የሙዝ ችግኞች ናቸው ስርጭት የተካሄዱት። ያ ማለት በ3 ወረዳዎች ላይ ነው። አንደኛው አርጎባ አካባቢ ላይ ነው። አርጎባ ልዩ ወረዳ ወደ 30 ሺህ አካባቢ ችግኞች ናቸው የተሰራጩት። በአጠቃላይ ዳዋ ጨፋ 4.5 ሄክታር አካባቢ ላይ፣ ቃሉ ወደ 6.2 አካባቢ ሄክታሮች ላይ በድምሩ 30 ሄክታር አካባቢ ጅምር ነው። ይሄ ኖርማሊ በ3 ወረዳ ላይ ጅምር እንግዲህ ሙሉኛ መስራት አንችልም። ግን አሁን በግምገማ ላይ እንዳየ ነው ከተለያየ አካላትም በአንድ ቀበሌዎች ላይ ራሱ በጀመር ናቸው የሙዝ መንደሮች ላይ ሰፊ የሆነ ቀጣይነት ያለው ስራ እየተሰራ ነው። በሌሎች አካላትም እኛ ጀመር ነው። ከተጀመረ በኋላ ይኸው እንግዲህ ሰፊ የሆነ የሙዝ ክላስተር የመፍጠር ስራ እውን እየሆነ ነው ማለት ይቻላል። በዩኒቨርሲቲው የሚገኘው የግብርና ኮሌጅ ሳይንሳዊ የምርምር ውጤቶችን በቀጥታ ወደ አርሶ አደሩ ማሳ በማውረድ እያሳየ ያለው ተጨባጭ ስራ የሚበረታታ ነው። ኮሌጁ በ3 ወረዳዎች ለሚገኙ አርሶ አደሮች ያሰራጨው የተሻሻሉ የሙዝ ዝርያዎች ዝም ብሎ የተደረገ ስርጭት ሳይሆን ከጅማሮ እስከ ፍጻሜው ሙያዊ ክትትል የተደረገበት መሆኑን ነው ዶክተር ጸጋዬ የገለጹት። አሁን ለምሳሌ እንደ ግብርና ኮሌጅ ማን ነው ፕላን ሳይንስ ትምህርት ክፍል፣ እጽዋት ሳይንስ ትምህርት ክፍል ይሄ በቀጥታ የሚመለከተው ሙያ ነው። ከመጀመሪያ ከሙዝ ችግኝ መረጣ ነው የሚጀመረው። ለዚህ አካባቢ ተስማሚ የሆኑትን የሙዝ ዝርያዎችን መምረጥ አንደኛው ስራ ነው። እሱም አሳታፊ በሆነ ሁኔታ ሌሎች አጋር አካላትንም በማሳተፍ የችግኝ አይነት መረጣን ተካሂዷል። ሁለተኛ ደግሞ የቦታ ዝግጅት ነው። ለዚህ ለሙዝ ተስማሚ የሆነውን አካባቢ የመለየት ስራ በወሎ ዩኒቨርሲቲ ምሁራን የተሰራ ነው። ከዛ ተጠቃሚ አርሶ አደርን ደግሞ የመምረጡን ሁኔታ የወረዳ ባለሙያዎች ናቸው ይሄን ነገር የሰሩት። እሱም ከኛ ባለሙያዎች ጋር በመሆን በመቀናጀት ማለት ነው። ምክንያቱም 50 ሺህ የሙዝ ችግኞችን በአንድ ክረምት ማሰራጨት ዩኒቨርሲቲው ሌላም ተጓዳኝ ስራዎች ስላሉት ብዙም ኢፌክቲቭ አይሆንም። አሁን የሆንበት ውጤታማ የሆንበት ስራ ምንድነው? በአንድ ጊዜ 50 ሺህ ማስተከል የቻልንበት ሁኔታ ከ3ቱም ወረዳዎች ጋር ከእጽዋት ሳይንስ፣ ክሮፕ ኤክስቴንሽን እነዚህ ካሉ መሰል የግብርና ዘርፎች ጋር አብረን በመስራታችን ዝርዮቹን አብረን በመምረጣችን ወደ ትግበራውን ብዙም አልከበደንም። ክትትሉን በዋናነት የሚሰሩት የወረዳ ባለሙያዎች ናቸው። በዚህ ዘርፍ ያሉት ቀበሌ ላይ ያሉ ባለሙያዎች አሉ። የተለያየ ስልጠና የወሰዱ እነሱ ናቸው ክትትሉንም የሚሰሩት። ከነሱ የበለጠ ነገር ሲኖር ደግሞ ወደኛ ይመጣል። ከኛ የበለጠ ደግሞ ካለ እንደዚህ ያለ ነው ተብብሉ። ስለዚህ እንግዲህ ከዚህ የተሻለ ነገር እንሰራለን ብለን እናስባለን። ግን ይሄ እንደ ፓይለት ፕሮጀክት ነው። ምክንያቱም የዚህ ውጤታማ ስናይ ነው ወደ ሌላ መሄድ የምንችለው። ለምሳሌ በዚህ ዘርፍ እንደነገርኩ 50 ሺህ ነው። 50 ሺህ የሙዝ ችግኞች ክላስተር የመፍጠር ነው፣ የሙዝ መንደር መፍጠር። ምክንያቱም ምንድነው ከዚህ ተነስተን ተማሪዎቻችን መጥተው ያዩታል፣ ይማሩበታል። የመስክ ትምህርት ቤት ማለት ነው። ተማሪዎችና አርሶ አደሮችም አብረው የሚገናኙበት መድረክ ነው ብለን ነው የምናስበው። ምክንያቱም በቀጥታ ወሎ ዩኒቨርሲቲ የተግባር ዩኒቨርሲቲ ነው። የተግባር ትምህርትን ደግሞ ዩኒቨርሲቲዎች ከቀጣሪው ድርጅት ከግብርና ቢሮ ጋር አብረው ሲሰሩ፣ ወረዳ ላይ ያሉ ባለሙያዎች ጋር ሲሰሩ፣ አርሶ አደሮች ጋር ሲሰሩ ተማሪዎቹም ምን ከተመረቁ በኋላ ምን ሊሰሩ እንደሚችሉት ከዚሁ ጋር የተገናኘ ስለሆነ በዚያ አንጻር ነው እንግዲህ በዚህ አመትም የተለያዩ ፕሮጀክቶች አሉ።
እሱን እንግዲህ ክረምት ላይ የምናየው ነው የሚሆነው። ዩኒቨርሲቲዎች የማህበረሰብ አቀፍ አገልግሎት ወይንም ኮሚዩኒቲ ሰርቪስ ኤንድ ኢንጌጅመንት ማለት አንድ ከፍተኛ የትምህርት ተቋማት ካሉት 3 ዋና ዋና ተልእኮች ማለትም ማስተማር፣ ምርምርና ማህበረሰብ አገልግሎት አንዱ ነው። ይህ አገልግሎት ዩኒቨርሲቲው በውስጡ ያለውን እውቀት፣ ክህሎትና የሰው ኃይል እንዲሁም ቴክኖሎጂ ውጤቶችን በመጠቀም በአካባቢው ለሚገኙ ወይንም ለአጠቃላይ የሀገሪቱ ማህበረሰብ ኢኮኖሚያዊ፣ ማህበራዊና ባህላዊ ችግሮችን መፍትሄ የሚሰጥበት ተግባር ነው። በክላስ ውስጥ የሚቀሰመውን እውቀት መሬት ላይ ካለው ነባራዊ ሁኔታ ጋር ማገናኘት ማለት ነው። ማህበረሰብ አቀፍ አገልግሎት ማለት ዩኒቨርሲቲው ለቆመለት ማህበረሰብ የእውቀትና የመፍትሄ ምንጭ መሆኑን በተግባር የሚያሳይበት ድልድይ ነው። በወሎ ዩኒቨርሲቲ ማህበረሰብ አቀፍ አገልግሎት ዳይሬክተር ዶክተር ፍቅሩ መኮንን ዩኒቨርሲቲው በማህበረሰብ አቀፍ አገልግሎት እየሰራ ስላለው ስራ ተጨማሪ ማብራሪያ ሰጥተውናል። በአጠቃላይ በ2018 የበጀት ዘመን ወሎ ዩኒቨርሲቲ ከተሰጠው አንዱ ተልዕኮ የማህበረሰብ አገልግሎትን ከመስጠት ከማከናወን አንጻር ወደ 187 ፕሮጀክቶችን በተለያዩ ዲሲፕሊኖች ይሰራል። በኢንጂነሪንግ፣ በቴክኖሎጂ፣ በዲጂታል ቴክኖሎጂ፣ በሕክምና፣ በተፈጥሮ ሳይንስ በተለይ ትምህርት ቤቶችን ከመደገፍና ከማበልጸግ አንጻር በግብርና ኮሌጅ፣ በትምህርት ስነ ባህሪና በማህበረሰብና በህግ በእነዚህ ሴክተሮች ለአራቱ ዋና ባለድርሻ አካላቶች ለደቡብ ወሎ፣ ለኦሮሚያ ልዩ ዞን፣ ለኮምቦልቻ እንዲሁም ለደሴ ከተማ የተለያየ የማህበረሰብ አገልግሎቶችን ይሰጣል። እነዚህ ማህበረሰብ አገልግሎት ቅድም የጠቀስኳቸው ወደ 187 የሚጠጉ ናቸው። ምንጫቸው አንዳንዶቹ በቀጥታ ከትምህርት ሚኒስቴር ዋና ለዚህ ለተግባር ተኮር ዩኒቨርሲቲዎች ሊሰሩትና ሊያከናውኑት የሚባሉ ዋና ዋና ወደ 5 የሚጠጉ ስራዎች አሉ። በእነዚህ ስራዎች ዙሪያ ማህበረሰብ አገልግሎት ይሰጣል። በሁለተኛ ደረጃ እንደገና ደግሞ ዩኒቨርሲቲው ራሱ የሚያወጣቸው ኮሎች አሉ። እነዚህ ማህበረሰብ ተኮር የሆኑ ወይም ችግር መነሻ ተደርጎ በዚህ ቴክኖሎጂን ከማስፋፋት አንጻር የእውቀት የክህሎትና የአስተሳሰብ ድጋፍ ከመስጠት አንጻር በፕሮፖዛል በኖርማል ትሬንዱ ተከትሎ የሚጸድቁ ፕሮፖዛል አሉ። እኒህ ሁለተኛው ካታጎሪ ነው። ሶስተኛው ከፓርትነሮች ጋር በጋራ በመሆን የሚሰጡ የማህበረሰብ አገልግሎት ናቸው። እነዚህ 187 የማህበረሰብ አገልግሎቶች የሚመነጩት ከተለያየ አቅጣጫ ነው። አንዱ በመደበኛ የማህበረሰብ አገልግሎት የሚሰጥ ነው። ሁለተኛው እጅግ በጣም ከፍ ያሉና አውትካማቸውም አውትፑታቸውም ኢምፓክታቸውም ከፍ ያሉ ብዙ ማህበረሰብን ያካተተ አገልግሎት የመስጠት ስራ ነው። ሶስተኛ ከተለያዩ ፓርትነሮች ጋር የሚሰጥ አገልግሎት ነው። አራተኛ እንደገና ደግሞ ራሱ ከማህበረሰቡ በድጋፍ በቀጥታ በሴክተሯል መስሪያ ቤት ቅድም በጠቀስኩላችሁ በደቡብ ወሎ ከኦሮሚያ ከኮምቦልቻና ከደሴ ከተማ በቀጥታ የሚመጡ ጥያቄዎች አሉ። ስለዚህ ጥያቄዎቹን እንደ ደረጃቸውና እንደ ችግሩ ስፋትና ጥልቀት ታይተው ቅድሚያ የሚሰጣቸውን ቅድሚያ በመስጠት የተሰጡ አገልግሎቶች ናቸው። በመጨረሻ ቅድም የነገርኳችሁ ነጻ አገልግሎት አለ። ለምሳሌ በህግ አገልግሎት ነጻ አገልግሎት ይሰጣል። እንደገና ደግሞ በተለይ ከዚህ ትምህርት ቤቶችን ከማበልጸግ ከማሳደግ አንጻር በደሴ ከተማና በዙሪያው ባሉ ወረዳዎች በእውቀት በክህሎት በተማሪዎች ድጋፍ የሚያስፈልጋቸውንና ብቃት ያላቸውን ተማሪዎች በማሰልጠንና በማሳደግ እንዲህ አይነት ስራዎችን በማከናወን ወደ 220 ሺህ የሚሆን ተጠቃሚ ዩኒቨርሲቲው ማገልገል የቻለበት ወቅት ነው። ይህ ዓመት ግብርና የኢትዮጵያ የኢኮኖሚ የጀርባ አጥንት ነው። የብዝሃኑ ሕዝብ መተዳደሪያና የውጭ ምንዛሬ ዋና ምንጭም በመሆኑ የከፍተኛ ትምህርት ተቋማት ይህንን ዘርፍ በሳይንስና በምርምር መደገፍ ምርጫ ሳይሆን ግዴታቸው ነው። ዩኒቨርሲቲዎች የሀገሪቱን ግብርና ለማዘመንና ምርታማነትን ለማሳደግ በምርምር በቴክኖሎጂ ሽግግርና በማህበረሰብ አገልግሎት ረገድ ሰፊ ሚናን መጫወት ይኖርባቸዋል። በመጀመሪያ ደረጃ የምርምርና የፈጠራ ስራዎችን ማጠናከር ተገቢ ሲሆን
ሲሆን ይህም የአየር ንብረት ለውጥና በሽታን መቋቋም የሚችሉ በአጭር ጊዜ ውስጥ ደግሞ ከፍተኛ ምርት የሚሰጡ የሰብል የፍራፍሬና የቅባት እህሎች ዝርያዎችን በቤተ ሙከራ ማላመድን ያካትታል። የአየር ንብረት ለውጥና የተፈጥሮ ሀብት ጥበቃ ማዕከል በማድረግ ዩኒቨርሲቲዎች አካባቢያቸውን መሰረት አድርገው የተራቆቱ መሬቶችን መልሶ ለማልማት የአፈር መሸርሸርን ለመግታትና የከርሰ ምድር ውሃን ለማበልጸግ የቴክኒክ ድጋፍ ማድረግ ይኖርባቸዋል። የግብርና ተማሪዎችና ተመራማሪዎች የአየር ንብረት መዛባትን አስቀድመው በመተንበይ ገበሬው መቼ መዝራትና መሰብሰብ እንዳለበት መረጃ የሚያገኝበትን መንገድ ማመቻቸት ይኖርባቸዋል። በአጠቃላይ ዩኒቨርሲቲዎች በምርምር ያገኟቸውን ውጤቶች በቤተ ሙከራ ብቻ ከማስቀመጥ ወጥተው በቀጥታ ወደ ገበሬው ማሳ ማውረድ ሲችሉ የሀገሪቱን የምግብ ዋስትና ማረጋገጥና የግብርና ክፍለ ኢኮኖሚውን ማዘመን ይቻላል። ለመሆኑ ዩኒቨርሲቲው የግብርናውን ዘርፍ ከመደገፍ አኳያ ምን ስራዎችን እየሰራ ነው? ግብርናው ብዙ የቴክኖሎጂ ድጋፍ ይፈልጋል፣ የእውቀት ድጋፍ ይፈልጋል፣ ብዙ የክህሎትና የአመለካከት ድጋፍ ይፈልጋል። ጥያቄውና መሻቱ በጣም ሰፋ ያለ ነው። ዩኒቨርሲቲው ግን ሊደርስባቸው የሚችለውና ከችግር ማኛው ላይ ቀድመን ብንገል የተሻለ ለማህበረሰቡ ለውጥ ማምጣት እንችላለን በሚለው አቅጣጫ ዘንድሮ እንደሚታቀው ይሄ ቫሊ የጨፋ ቫሊ ቦተም የሚባለው የአትክልትና ፍራፍሬ ኮሪደር ነው። ስለዚህ ይህን ኮሪደር በምን ብናለማው የተሻለ ለውጥና ውጤት ያመጣል ነው። አንዱ የክለስተር አሰራር ነው። የሰብሎችን መንደር መፍጠር ነው። በዚህ ሰብል መንደር ከተፈጠሩት ውስጥ አንዱ የሙዝ ሰብል ነው። የሙዝ ሰብልን በቂ የሆነ ምርታማ የሆነ ከበሽታ የጸዳ ሰከሮችን ወይም ደግሞ ፕላንትሌቶችን በማምጣት የማስፋፋትና የመነሻ ፓይለት ማህበረሰብ አገልግሎት የመስጠት ስራ ተሰርቷል በ3 ወረዳዎች። በእነዚህ 3 ወረዳዎች እንግዲህ የታየው ስራ መነሳሳቱ እጅግ በጣም የሚያስደስት ነው። ነገር ግን ይሄን አስፍቶና አበልጽጎ ለሚሄድ አንደኛ ማህበረሰቡ ተጠቃሚነቱን ሲያይ እርስ በርሱ የጎንዮሽ ዝውውርና የጎንዮሽ መስፋፋት ይኖራል። ሁለተኛ እንደገና ደግሞ በዚህ ዙሪያና በግብርናው ዙሪያ የሚሰሩ ማህበረሰብ ተኮር መንግስታዊ ያልሆኑ ድርጅቶች እንዲህ አይነት ስራ ወረዳዎችን ቢያግዟቸው፣ ቀበሌዎችን ቢያግዟቸው ተደራሽነቱ እየሰፋ የመጣ ያለችንን ውስን የመሬት ሀብትና የውሃ ሀብት በመጠቀም ከፍተኛ ምርትና ምርታማነትን የማበልጸግ አቅም መፍጠር የሚቻልበት ማሳያ እንደሆነ ነው የሚታየው። ይህም ማሳያ ወሎ ዩኒቨርሲቲ ሊያደርግ የሚችለው ምንድነው? የተወሰነ ሆነ ወረዳ ይገባል፣ ያሳያል። ያ ውጤት ካለው ወደ ሌሎች ወዳልደረሱ ወረዳዎች ደግሞ የማስፋት ስራ በቀጣይ የሚሰራ ይሆናል። አሁን ግን በጥሩ ሂደትና በጥሩ አካሄድ ላይ ያለ ስራ እንደሆነ ነው መገምገም ይቻላል። የተወደዳችሁና የተከበራችሁ ተመልካቾቻችን ወሎ ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በመተባበር ወደ እናንተ የሚያደርሰው የዛሬው የማህደር ወሎ ፕሮግራማችን እየተከታተላችሁትን ይመስላል። የፕሮግራሙ አዘጋጅና አቅራቢ ሰላዲን ሰይድ ነበርኩኝ። በቀጣይ ሳምንት በሌሎች ርዕሰ ጉዳዮች ወደ እናንተ እንደርሳለን። በያላችሁበት መልካም ጊዜም